በሰላም ነው? ምንድነው? እቃውን እኮ ቁም ስቅሉን አሳየሽው። ታየ እቃው ነው አይደል? ቅድስት ምንድነው የተፈጠረን? ችግር አለ? ቆይ ምን ሆንኩኝ? እና ምንም ሳትሆኑ ነው ታዲያ እንደዚህ ፊትሽን የከሰከሽው? ቲቸር መሲ ማናት? ለነገሩ ማንስ ብትሆን እኔ ምን አገባኝ? ቲቸር መሲ? አዎ ሙሉ ቀን ስላንተ ስትለፈልፍ ስታወራ ነው የምትውለው አሉ። ማስተማሩ አንተ ታውቆ ስላንተ ብቻ ነው የምታወራው። ለነገሩ ለምን ስትለፈልፍ ታደር ምን አገባኝ? ቆይ እሷ ግን ስለኔ ለምንድን ነው የምታወራው እንደዚህ? እሱን ሄደህ ጠይቃታ። ምሳሌን ትምህርት ቤት ማድረስ ደስ ይለኛል ምናምን አልክ። ለካ ሌላ ምክንያት ስላለ ነው። ለነገሩ ምክንያት ኖረክ አልኖረክ እኔ ምን አገባኝ? እና ካላገባሽ ታዲያ ለምን እንደዚህ ተናደድሽ? እኔ ቅድስት ነኝ የተናደድኩት? ቆይ አልተናደድኩም ደግሞ። ሲጀመር እኔ ትናንት ምን አገባኝ ነው የምናደደው? እርግጠኛ ነኝ ቅድስት የሆነ ሰውማ የተጫወተብሽ እንጂ በሰላም እንደዚህ አትሆንም። ልክ ነህ። የሆነ ሰውማ የተጫወተብኝ ነው። ምን ሞናን ይዛን አትመስልም። እኔ ምን አገባኝ? እኔ ቅድስት ምን አገባኝ እንዴ? እውነት ምሳሌ አንተን ሳይቅ ልቤ ይመታል ብለሽ ነው ጭራሽ ከብቶ አስተማሪ ወይኔ ቅድስቴ እናንተ ቅናት ለካ እንደዚህ ያደርጋል እንዴ? እንግዲህ ዛሬ ቅድስት በሚገርም ሁኔታ ስትንጨራጨር ነበር ማለት ነው። ቤተሰቦቻችን እንዴት ነው ደግሞ የሚያረጋት? ወይኔ ሰራችሁ ነው የምላችሁ፣ እውነት ማለት ነው የምላችሁ። እኔ እንዴት እንደሳኩኝ ኦ ማይ ጉድነስ። እንግዲህ ምሳሌ ድራማ ብዙ አስተማሪዎች እና ብዙ ትምህርት አዘሎች ፕሮግራሞችን እያስተላለፍን የሚገኝ አንደኛ ድራማ ነው። እንግዲህ ደግሞ በዛሬው ክፍል ቅድስቴ የምር በጣም ነው ዘና ያደርግች። ማርያምን ታንጀት ይኮኑ እንዴ! እንዴት ነው የሚያደርጋት ጋይስ? እንዴት ነው የሚያደርጋት እንዴ? ያረጋት እንዴ! እንቀረጋት እኮ ጋይስ። እንዴት አደርጋ አልኳችሁ። ልትተነፍሰው ልታወጣው ልተው ብትለው እምቢኛ አለ። በቃ ከውስጥ ላይ የሚገፋ ኃይል አለ። በቃ ወደ ውስጥ ስትመልሰው እንብየው ብሎ ወደ ውጭ የሚገፋ ኃይል አለ። ይገፋል፣ እሷ ወደ ትመልሳለች፣ እሱ ይገፋትራታል ማለት ነው። በቃ ራሷን ማኔጅ ለማድረግ በቃ ተቆጣጥራ በቃ ምንም እንዳልተፈጠረ ለማድረግ የምታደርገው ጥረት በየት ኦ ማይ ጉድነስ! እንዴት አድርጋ ተቆጣጠር ጋይስ? እንዴት አድርጋ እንዴ! አልቻለችም። በቃ ሞከረች። ኧረ በስመ አብ እንዴት ይሆን ሞከረች። ኧረ ጭራሽ እንዴት አድርጋ ኦ ማይ ጉድነስ! እንዴት በቃ ተጨነቀች ነው የምላችሁ። ነፍሷ ተጨነቀኝ። ምን አገባኝ እንደው እኔ ምን አገባኝ? ይመለከተኛል እንዴ? ምን አገባኝ? ወይኔ የምሳሌ እና የመድብል እኮ እንትን ይሄ ሁሉ ሴራ በኋላማ በነገራችን ላይ ብሩክም ገብቶበታልና በቃ እንጥርጥር አረጓት ጋይስ፣ እንጥርጥር አረጓት። ደግሞ ብሩክስ አቀይ ምሳሌ እኮ በስመ አብ እንደው ምሳሌ በቃ ምስጥር ምናምን አትደብቅም እኮ በእናትሽ እንዴ! እንዴት እንደዚህ ታደርጋለች ምናምን አላለም ጭራሽ እንዴ! የዚህ ጊዜ ማይለለ ነው አይተጨረጨረችው። ስለ ቁንጅናማ እንዴ በጣም እኮ ነው የምታምረው ምናምን አላላትም ጭራሽ እንዴ! የዚህ ጊዜ ማይለችው ጋይስ የለችም እንዴ! አሳበዳት ይለዋል። አሳበዳት፣ አንጠረጠራት ጋይስ፣ አንጠረጠራት ነው የምላችሁ፣ አንጠረጠራት። ከዛ በቃ እንዴት አነሳት፣ አፈረጣት። ከዛ በቃ ከምትቆጣጠር ከቁጥጥሯ ውጭ እስከሚሆንባት ድረስ ማለት ነው። ኧረ በስመ አብ የሚገርም እኮ ነው ጋይስ። እውነት በጣም ነው ዘና ያደረገችኝ እውነት ለመናገር። ከዛ ምን አገባኝ እኔ ሞናሊዛስ የምትመስል ግን ጋሼ፣ ቆይ ግን ከኔ በጣም ታምራለች፣ ከኔ ያምራ ነው ምናምን አላለችም። ከኔ ቆይ ታምራለች፣ ምን ያክል ታምራለች ነው በጣም ምን አገባኝ። ሲጀመር ምን አገባኝ ብታምርስ? ምን አገባኝ የምትለው ፓርት ነው በጣም ደስቀኝ ማለት ነው። ምን አገባኝ እኔ ሲጀመር ብታምርስ ምን አገባኝ፣ ይመለከተኛል ትላለች ማለት ነው። ኧረ በስመ አብ! ኧረ ምን አገባሽ? ደስ ያይዞሽ ብሩክ ያንቺና ያንቺ ብቻ ነው። እንግዲህ ያው ምን ያክል ፍቅር አለባት የሚለውን ለመፈተሽ ያክል ነው እንደዛ ያደረጉት በመሰረቱ። ግን ያው ቅድስት በጣም ነው የተጎዳችው የተናደደችው። ከዛ በቃ እንዴት እኔ ቤተሰብ ያዩዋችሁ እንዴት እናንተ እንዴት ታደርጉኛላችሁ ምናምን አለች። ያው በጣም ስሜቷ እንትን ብሎ ነበረ። እንግዲህ ብሩክም ሄዶ
አረዳ አብሽሪ ምን ሆነሽ ነው ደግሞ ጭራሽ በፍጹም ምንም የሚሆን ነገር የለም አንቺ ደግሞ ማን ነው እንደዚህ እንትን የሚልሽ? እኛም እኮ ቤተሰባችን ነሽ። ለምን እንደዛ አይነት ስሜት እንዲሰማሽ አይደለም ሆነ ብለን አውቀን ለመቀለር ነው ይሄን ያደረግነው ምናምን ብሎ እንግዲህ ብሩክ በሚችለው መልኩ እንትን አላት፣ አጽናናት፣ አበረታት። ከዛ በኋላ እሷም ተሻላት፣ ተንፈሳለች ማለት ነው እንጂ በፊትም በስላሴ ስም በጣም ነበረ እንደ ሌላ ነበር ያረጋት እንደ ሌላ እና በመጨረሻ እሷም እግዚአብሔር ይመስገን ተረጋጋች። ምንም ችግር የለም አይዞሽ ተባለ። ከዛ በኋላ እንግዲህ ያው የተፈጠረው ነገር ሌላ ስለነበረ ነገሩ ወደ ሌላ ዞረ ማለት ነው። እሱም እንግዲህ ያው ሞገስ ከጠበቃው ጋር ባለፈው የነበረው ፕሮግራም በጣም ከባድ ነበረ። እንግዲህ ዝና አቀነባብሮ የሰራው ሴራ የማይሆን ነገር ውስጥ አድርጓቸዋል። እኔ እንደውም የዛ ጊዜ ተመታው ሞገስ መስሎ ነበረና ጠበቃውን የወደቀው እንግዲህ ዝናም የራሱን ሴራ ተጠቅሞ እንግዲህ ሉላን በእጁ ለማስገባት እየጣረ ነው። ግን ደግሞ ሉላን የሚሰጡት አይመስለኝም። አንደኛ ሞገስን እኔ ያለውልህ አብሽር ብሎታል መድብል። እንደዛ ከሆነ ደግሞ ምንም ነገር አይፈጠርም። መድብል ካለለት መድብል ያን ያክል ስለሚያግዝ ብሩክም አለ። ስለዚህ ምንም እንትን አይፈጠርም። በዛ ላይ ሞገስ እውነት ለመናገር ቀላል አይደለም። ለብሩክ የሚከፍለው መስዋዕትነት ይሄ የሚባል አይደለም። ያው መጀመሪያ እንደ ሰው የጠፋው ጥፋት ቢኖርም ከሚስቱ ጋር ቤተኛም፣ ግን በኋላ ላይ ብዙ ነገሮችን አድርጓል። ለልጁ መታከም ብዙ ነገሮችን ሲያደርግ ነበረ እና በተለይ ማህሌት ያሰሩትን ሴራ በቃ ብዙ ነገሮችን አክሽፏል። በገንዘብም ቢሆን ያለ የቀሪ ንብረቱ ሁሉ አድርጎ እንትን ብሏል። በሱ የተነሳ ነው እንግዲህ ማህሌትም ንብረቱን ያሳገደችበት ያን ሁሉ የሆነበት እንግዲህ ለብሩክ ብሎ ነው። በባለፈም ደግሞ ብሩክ በታገተ ጊዜ እንግዲህ ያው ደም ሁሉ አቶ ተመቶ ሆስፒታል ስንት ቀን ተኝቶ ምናምን ብዙ መስዋዕትነት የከፈለው እንግዲህ ለብሩክ ብሎ ማለት መድብል ወንድሙ ጋር በመሆን እንግዲህ ለብሩክ ብዙ ነገሮችን አድርጓል። ከዛም በተረፈ በቃ ሞገስ በጣም ወሳኝ ሰው ነው ለዚህ ለቤታቸው እና መድብል ደግሞ አብሮት እንደሚቆም ምንም ጥርጥር የለውም። መድብል ሲቆም ደግሞ ብሩክም ወዶ እንኳን አይደለም ለዚህ ለባለውለታው ጓደኛው ቀርቶ ሰው ላረባባ ሰው አብሮ ይቆማልና ምንም ጥርጥር የለውም አብረውት ይሆናሉ። ይህም የችግር ቀን አልፎ እንግዲህ መልካም ቀን እንደሚመጣላቸው ተስፋ እናደርጋለን። እውነት ለመናገር ሉላና ሞገስ በጣም ነው የሚያሳዝኑት። በጣም ከባድ ነው ህይወት፣ በጣም ትፈትናለች አንዳንዴ። ግን ደግሞ በዚህ ሁሉ ፈተና ውስጥ ነው ነገ ሌላ ቀን ነው አሸናፊዎች እኛ ነን እያለ ሲል የነበረው አንዴ በትቃ ሞገስ የእውነት በጣም ብዙ ነገር አስተምሮኛል። እኔም እውነት ለመናገር ማለት ነው ምክንያቱም ይህ ሁሉ መከራ እንኳን ደርሶ በቃ ለበጎ ነው። እግዚአብሔር አንድ ቀን ቀን አለው ብሎ ማሰብ ምን ያክል መታደል ነውና ሞገስ ጋሱን ያየውበት እንግዲህ ሉላን በቃ አንተ ከምትታሰርማ እኔ ራሴ ለሞገስ ለማኑ ለዝና እጄን እሰጣለሁ እያለች ነበረና ሞገስ ደግሞ እኔ እንኳን አይደለም መታሰር ሞት ቢመጣ አንቺን አሳልፌ አልሰጥም እያለ ነው። መድብልም አይ እንደዛ የሚሆን ነገር የለም ችግር የለውም በቃ አብረን ሁሉም ነገር እናየዋለን፣ ገንዘብም አብሽር ማረፊያ ምን ያዘጋጃሉ በማለት አብሽር ከጎንህ ነኝ ብሎታል። እሱ ደግሞ በጣም ትልቅ ነገር ነው። ሰው በተቸገረ ጊዜ አይዞህ ማለት በጣም ትልቅ ነገር ነውና ብቻ ደስ የሚል ጊዜ ነበረ። እንግዲህ ደግሞ መልካም እንደሚሆን እንጠብቃለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ በያላችሁበት። ባይ ባይ።